ጤና ይስጥልን ተመልካቾቻችን፣ አሁን በደረሰን ሰበር ዜና ኢትዮጵያ ከአውሮፓ ኢንቨስትመንት ባንክ ጋር ለአረንጓዴ ኢኮኖሚ ግንባታና ለፋይናንስ ተቋማት ስምምነት ተፈራርማለች። ይህ ስምምነት የኢትዮጵያን የልማት ግቦች ዓለም አቀፍ ድጋፍ እያገኘ መሆኑን የሚያሳይ ነው ብለዋል። የአውሮፓ ኢንቨስትመንት ባንክ የሀገሪቱን የፋይናንስ መሰረተ ልማትና የአየር ንብረት ለውጥን የመቋቋም አቅም በማጠናከር ረገድ ቁልፍ ሚና ይጫወታል ተብሎ ይጠበቃል። በተያያዘ ዜና የሱዳን ሰማያዊ አባይ ግዛት 4200 ስደተኞችን ከደቡብ ሱዳን ተቀብሏል። ይህ የመጀመሪያው ቡድን ሲሆን ስደተኞቹ ወደ ሀገራቸው በፈቃደኝነት የመመለስ ፕሮግራም አካል ናቸው። በተያያዘ ዜና የሱዳን ሰማያዊ አባይ ግዛት 4200 ስደተኞችን ከደቡብ ሱዳን ተቀብሏል። ይህ የመጀመሪያው ቡድን ሲሆን ስደተኞቹ ወደ ሀገራቸው በፈቃደኝነት የመመለስ ፕሮግራም አካል ናቸው። በሌላ ዜና ደግሞ አሜሪካ በጋዛ ባለው አስከፊ የሰብአዊ ሁኔታ መረበሿን ገልጻለች። ይህ መግለጫ በእስራኤል የአየር ጥቃት በርካታ ፍልስጤማውያን ከተገደሉ በኋላ የመጣ ሲሆን ዩናይትድ ስቴትስ የሰብአዊ እርዳታ እንዲገባ ጥሪ አቅርባለች። እነዚህና ሌሎች አጫጭር ዜናዎችን በዝርዝር እናቀርባለን። አብራችሁን ቆዩም። ኢትዮጵያ የአረንጓዴ ኢኮኖሚ ግንባታዋን የፋይናንስ ተቋማቶቿን ለማሳደግ ከአውሮፓ ኢንቨስትመንት ባንክ ጋር ስምምነት ተፈራረመች። የኢትዮጵያ ብሔራዊ ባንክና የአውሮፓ ኢንቨስትመንት ባንክ የሀገሪቱን ዘላቂ የፋይናንስ ስርዓት ለመገንባትና የአረንጓዴ ኢኮኖሚ አጀንዳዋን ለማሳካት የሚደረገውን ጥረት የሚያጠናክር ስምምነት ዛሬ በአዲስ አበባ ተፈራርመዋል። ስምምነቱን የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታና የኢአይቢ የኢትዮጵያና የአፍሪካ ህብረት ተወካይ ወይዘሮ ሌይላ ትራኦሬ ናቸው የፈረሙት። ይህ ስምምነት ለኢትዮጵያ የልማት ግቦች እያደገ የመጣውን ዓለም አቀፍ ድጋፍ የሚያመላክት ሲሆን የኢአይቢ የሀገሪቱን የፋይናንስ መሰረተ ልማትና የአየር ንብረት ለውጥን የመቋቋም አቅምን በማጠናከር ረገድ ቁልፍ ሚና እንደሚጫወት ይጠበቃል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ስምምነቱን በደስታ የተቀበሉ ሲሆን የአውሮፓ ህብረት ለኢትዮጵያ የልማት ድጋፍ ያለውን ሰፊ ቁርጠኝነት አጉልተዋል። አምባሳደሩ አክለውም የአውሮፓ ህብረትና የልማት አገሮቿ ኢትዮጵያ የረጅም ጊዜ የልማት ግቦቿን ለማሳካት በምታደርገው ጥረት ከጎኗ እንደሚቆሙ ገልጸዋል። በተጨማሪም የአውሮፓ ህብረት ባንክ ተሳትፎ የአውሮፓ ህብረት ለኢትዮጵያ የአረንጓዴ እድገት ምኞቶች ያለውን ድጋፍ የሚያሳይ መሆኑን አስምረውበታል። ምክትል ገዢ አቶ ሰለሞን ደስታ በበኩላቸው ስምምነቱ በሁለቱ ተቋማት መካከል ያለውን ትብብር ለማጠናከርና የፋይናንስ መረጋጋትን ለማስፈን ወሳኝ መሳሪያ መሆኑን ገልጸዋል። በተጨማሪም የሀገሪቱን ወደ አረንጓዴ ኢኮኖሚ ሽግግርና የአየር ንብረት ለውጥን የመላመድ ጥረቶችን በእጅጉ የመደገፍ አቅም እንዳለው ጠቁመዋል። ወይዘሮ ሌይላ ትራኦሬ በበኩላቸው ስምምነቱ በኢትዮጵያ ብሔራዊ ባንክ አመራር ስር የሚተገበር ሲሆን ለፋይናንስ ዘርፉና ለአጠቃላይ የአረንጓዴ እድገት ማዕቀፍ አስፈላጊውን ድጋፍ እንደሚሰጥ አስረድተዋል። ይህ በእንዲህ እንዳለ የሱዳን ሰማያዊ አባይ ግዛት 4200 ስደተኞችን ከደቡብ ሱዳን ተቀበለም። የሱዳን ሰማያዊ አባይ ግዛት አስተዳዳሪና የካቢኔ አባሎቻቸው ከደቡብ ሱዳን የተመለሱ 4200 የሱዳን ስደተኞችን የመጀመሪያውን ቡድን ሐሙስ ዕለት ተቀብለዋል። ሰማያዊ አባይ ግዛት በደቡብ ምስራቅ ሱዳን የሚገኝ ሲሆን ከሳናር ግዛት ከኢትዮጵያና ከደቡብ ሱዳን ጋር ይዋሰናል። የግዛቱ መንግስት በሰማያዊ አባይ ዋና ከተማ ደማዚን መግቢያ ላይ ባዘጋጀው የአቀባበል ስነ ስርዓት ላይ አስተዳዳሪው እንደተናገሩት የስደተኞቹ መመለስ በፈቃደኝነት ወደ ሀገር የመመለስ ፕሮግራም መኖሩን ያሳያል። አስተዳዳሪ አህመድ አልአምዶ ባዲ በጀነራል አብዱልፈታህ አልቡርሃን የሚመራው ማዕከላዊ መንግስት ለበጎ ፈቃድ የመመለስ ተነሳሽነት ላደረገው ድጋፍ አመስግነዋል። አክለው ማዕከላዊ መንግስት ስደተኞቹ እንዲመለሱ ትልቅ እገዛ አድርጓል። እነሱ ለመመለስ በትብብር መሰራት አለበት። ዜጎች ለግብርናና የክረምቱን ወቅት ለመጠቀም ወደ ቤታቸው እንዲመለሱ በጋራ እንደምንሰራ ተስፋ አድርጋለሁ ብለዋል። የሰማያዊ አባይ ግዛት የበጎ ፍቃድ ተመላሾች ኮሚሽን ኃላፊ አቶ ሐሺም ኦርታ በቀጣዮቹ ቀናት ከደቡብ ሱዳን የተሰደዱ ተጨማሪ ስደተኞችን ለመቀበል ዝግጅት እየተደረገ መሆኑን ተናግረዋል። ለሬዲዮ
ታማጁድ የተናገሩት ተመላሽ ጀማል ዶካ ወደ ሀገራቸው በመመለሳቸው የተሰማቸውን ደስታ ገልጸው ጊዜው ለመጪው የእርሻ ወቅት እንዲዘጋጁ ስለሚያስችላቸው መሆኑን ተናግረዋል። በዚህ ጊዜ በመመለሳችን ደስተኞች ነን፣ ምክንያቱም ለእርሻ ለመዘጋጀት ጥሩ ጊዜ ነው ብለዋል። ሌላኛው ተመላሽ መቅቡላ ሱለይማን ለግዛቱ መንግስት ላደረገችው ሞቅ ያለ አቀባበል ምስጋናቸውን ገልጸው በበጎ ፍቃድ የመመለስ ፕሮግራሙ መደሰታቸውን ተናግረዋል። ከደቡብ ሱዳን የመጣ ነው። አሁን ደማዚን ውስጥ ሁኔታው የተረጋጋ ሆኖ አግኝተነዋል። ሞቅ ያለ አቀባበል ተደርጎልናል። ወደ ቤታችን በመመለሳችን ደስተኞች ነን ብለዋል። በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይሎች RSF መካከል የተፈጠረው ግጭት ወደ ሲቪል አስተዳደር ለመሸጋገር በታቀደው እቅድ ላይ በተፈጠረው ውጥረት ሳቢያ በሚያዝያ 2023 ተቀሳቅሷል። ግጭቱ ዋና ከተማዋ ካርቱምን ክፉኛ አውድሟል። ከ12 ሚሊዮን በላይ ሰዎችን አፈናቅሏል። እንዲሁም በተባበሩት መንግስታት ድርጅት የዓለማችን አስከፊው የሰብአዊ ቀውስ ተብሎ የተገለጸ ቀውስን አስከትሏል። በአንዳንድ አካባቢዎችም የረሃብ አደጋ መከሰቱ ተዘግቧል። በመጨረሻም የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ገለጹ። ሩቢዮ ይህንን ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ ወዲህ ነው። የዓይን እማኞች እስራኤል በጃባሊያ የስደተኛ መጠለያ በፈጸመችው ጥቃት 13 ሕፃናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ ነበር። በከተማው የተፈናቀሉ ሰዎችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል አስታውቋል። የእስራኤል ጦር በደቡባዊ ጋዛ ሐማስና ፍልስጤም እስላማዊ ጂሃድ ተዋጊዎችን መምታቱን አስታውቀዋል። አንድ ሰው ለቢቢሲ አረበኛ ሚድል ኢስት ዴይሊ ፕሮግራም እንደተናገረው የናስር ሆስፒታል አስክሬን ማቆያ ከአቅም በላይ ሞልቷል እና በርካታ አስክሬኖች ከመቀበራቸው በፊት በኮሪደሩ ላይ መቀመጥ ነበረባቸው ብሏል። እስራኤል እየወሰደችው ያለውን ወታደራዊ እርምጃ የትራምፕ አስተዳደር ሙሉ በሙሉ እንደሚደግፍ የተጠየቁት የውጭ ጉዳይ ሚኒስትሩ ሐማስ እጅ እንዲሰጥና ያገታቸውን እንዲለቅ ጫና ለማድረግ የሚፈጸም መሆኑን በመግለጽ ቡድኑ እስካለ ድረስ ዘላቂ ሰላም አይኖርም ብለዋል። ይህ ሲባል እኛ በጋዛ ሕዝብ ላይ በሚደርሰው ስቃይ በምንም መልኩ ቸልተኛ አይደለንም። ለእነርሱ እርዳታ ለማቅረብ እድሎች እንዳሉ አውቃለሁ ብለዋል። እስራኤል ላለፉት 10 ሳምንታት ወደ ጋዛ ምንም አይነት የሰብአዊ እርዳታ አቅርቦቶች ሙሉ በሙሉ እንዳይገባ ከልክላለች። የእስራኤል መከላከያ በጋዛ ሊያደርግ ካቀደው ሰፊ ቦታዎችን በቋሚነት መቆጣጠር በፊት የሐማስ ተዋጊዎችና መሰረተ ልማቶች ናቸው በሚሏቸው ላይ የቦምብ ድብደባዎችን አጠናክሮ ቀጥሏል። የውጭ ጉዳይ ሚኒስትር ሩቢዮ ይህንን አስተያየት የሰጡት በቱርክ የሰሜን ጦር ቃል ኪዳን አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ ከተካሄደ በኋላ ነው። ስብሰባው በጋዛ የእርዳታ መስጫ ቦታዎችን ለማዘጋጀት የግል አቅራቢዎችን ለመጠቀም በእስራኤልና አሜሪካ የቀረበው አወዛጋቢ እቅድ ላይ ለመወያየት ነበር። ይህንን እቅድ የተባበሩት መንግስታት ድርጅት ተቀባይነት የሌለውና ተግባራዊ የማይሆን ሲል ውድቅ አድርጎታል። ስብሰባው የተካሄደው ዶናልድ ትራምፕ የባህረ ሰላጤውን ሀገራት በጎበኙበት ወቅትና በሐማስና በእስራኤል መካከል አዲስ የተኩስ አቁምና ታጋጆችን የመልቀቅ ስምምነት ላይ ቀጥተኛ ያልሆነ ድርድር እየተካሄደ ባለበት ወቅት ነው። በሌላ በኩል ሐማስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሆን ብለው ወታደራዊ ጥቃቶችን በማጠናከር የሚደረጉ የድርድር ጥረቶችን ያበላሻሉ ሲል ወንጅሏቸዋል። የእስራኤል መንግስት ቃል አቀባይ እስራኤል በታጋቾች መፈታት ላይ የሚደረግ ድርድር እንዲሳካ ትፈልጋለች፣ ነገር ግን ያም ቢሆን ሐማስ በወታደራዊ ጫና ውስጥ እያለ ሊካሄድ ይችላል ብለዋል። ዶክተሮች በአልጋ ጦት ምክንያት የተቃጠሉ የተቆረጡና የውስጥ ደም መፍሰስ
መፍረስ ያጋጠማቸውን ጨምሮ የቆሰሉትን ሰዎች በቃሬዛ ወንበሮችና ወለል ላይ ለማከም መገደዳቸውን ተናግረዋል። በዛሬው ዕለት ከተገደሉ መካከል 36 ህጻናት ነበሩ። ሙሉ ቤተሰቦች ከመዝገብ ላይ ተፍቀዋል ሲሉም አክለዋል። በአሳዛኝ ሁኔታ የጥፋት ደረጃ የዕለት ተዕለት ህይወታችን አካል ሆኗል። በአካባቢው በሚንቀሳቀሱ የመብት ታጋቾች የተጋራው አንድ ቪዲዮ የሕክምና ባለሙያዎች በአካባቢው በሚገኝ የመቃብር ስፍራ በርካታ አስክሬኖች መሬት ላይ ሲያስቀምጡ ያሳያል። የእስራኤል መከላከያ ባለፉት 2 ቀናት በመላው ጋዛ 130 የሽብር ኢላማዎችን መምታቱን ተናግሯል። ከእነዚህ መካከል የተዋጊ ቡድኖች፣ የሮኬት ማስወንጨፊያና የመሰረተ ልማት ቦታዎች እንደሚገኝበት ገልጸዋል። የእስራኤል ጦር በሪማል የተፈናቀሉ ዜጎችን የሚጠለሉበት ሆስፒታል፣ ዩኒቨርሲቲና በርካታ ትምህርት ቤቶች የአሸባሪ ምሽግ ሆነዋል ሲል ገልጾ በቅርቡ ጠንካራ ኃይል እንደሚያጠቃቸው ተናግረዋል። እስራኤል ለ10 ሳምንታት ምንም አይነት እርዳታም ሆነ ሌሎች አቅርቦት ወደ ጋዛ እንዲገባ አልፈቀደም። ይህንን ተከትለው የተባበሩት መንግስታት በግማሽ ሚሊዮን ሰዎች ለረሃብ እንደሚጋለጡ አስጠንቅቀዋል። እስራኤል እርዳታ እንዳይገባ ያገደችው ለ2 ወራት የቆየውን የተኩስ አቁም ማብቃቱን ተከትሎ ነው። 58 ታጋቾች እንዲፈታ ጫና ለማድረግ እንደሚጠይቅ የእስራኤል መንግስት በተደጋጋሚ ይናገራል። የተባበሩት መንግስታት ድርጅት እስራኤል በዓለም አቀፍ ሕግ መሰረት ለጋዛ ህዝብ የምግብና የሕክምና አቅርቦቶች መድረሳቸውን የማረጋገጥ ግዴታ አለበት ብሏል። እስራኤል የዓለም አቀፍ ሕግን እያከበረች እንደሆነና የምግብ እጥረት እንደሌለ ተናግራለች።